መኖር ላንቺም ጥሩ አይደለም ለቅሶሽም አያምር እኔ በህይወት እያለሁ ካረዱኝ ሬሳይናሽ ሙንሙነውና አልቀሰው ቢቀብሩልኝ ምን ሊጠቅሙኝ ነው እንዴት ነሽ ምን ፈልግሽ ደግሞ መቼ ሳንቺን ፈልጌ አይደለም ቅዱስን ፈልጌ ነው የመጣው የለም አንቺ ራስ ጠርተሽው አይደል እንዴ ሄደው የለም ብለሽ በሙድ መምጣትሽ ነው እሱ ያለ መስሎኝ ነው እሱ ባይኖርም እኔ አክስቱ አለው ቤቱን በደንብ ነው የምቆጣጠረው ለዛ ነው ታታሪነትሽን ሳላደንቅ አይደል የልብሽን መሻት ይፈጽምልሽ ምን ማለት ነው ዘበኛ ያርግሽ እያልሽ ነው ቀኔው ገብቶሻል ማለት ነው ዝም በል አንተ ማጣየቀ ለማንኛውም ግን ስትጠብቂ ዱላ ነገር ያዢ ከበር ሰርም ብዙ አራቂ ጭራሽ ደግሞ ሰውም ይዘሽ መተሻል የሰው ቤት እኮ ነው ረስተሽው ነው እንዲያግዝሽ ነው ምን ልትሆኚ ነው ኧረ እስኪ ልቀቃት እዚህ አፈር ላርጋት እግዚአብሔር ይመስገን ቤት ባይኖረኝ እንዴት በቆጨኝ ነበር ቆንጆ ቤት አለኝ እሺ እና ካለሽ ሂጂ እዚህ ምን ትሰሪያለሽ እንዳንቺ አይነት ሰው ሲያጋጥመኝ የመጀመሪያ አይደለም ማድረግ ያለብን ሻውን ምሩ እንዳትሰማን አለች አይደል እንዴ ትሰማለህ አንተ እሱ ነው የሚያሳስብ እኔ ግን እህቴ ናት የምታሳስበኝ እሷ እኮ ሰው አትቀርብም ከቀረበሽ ደግሞ ወዲያው ነው የምታምነው ስለዚህ እምነቷን ተጠቅሞ የሆነ ነገር እንዲያረጋት አልፈቅድም ወደ እሷ ጠጋ ማለቱን አልወደድኩት ሻውን ስለተናደደ ምንም ማድረግ አንችልም እሱ ቀስ ብሎ ከስራችን ሆኖ የሚሰራውን ስራ ቀስ እያልን እኛም ማክሸፍ ነው ያለብን ተረጋጊ እንጂ ሰኒ ተረጋጊ ዋታሰብ ማይረባ እንደሆነ ነግሬ ነበር እሺ ሰኒ በኋላ እናወራለን ለምንድን ነው በኋላ ምን እናወራው እንጋባ ሁሉም ነገር ይስተካከላል አልከኝ የታለ የተስተካከለው ጭራሽ እየባሰ ነው የመጣው እሺ አልገባኝም መች ነው የተጋባችሁት በድንገት መሆኑ ሳይንስ ጭራሽ ደግሞ በስምምነትም ነው አይደለም ምሩ መጣሽ እንዴ ሰኒ ሁሉንም ሰምቻለሁ ቆይ ምንድነው የተፈጠረው ምንም አይደለም ትንሽ አለመግባባት ለማንም ምንም ሳትናገሩ ከተጋባችሁ በኋላ አሁን ደግሞ እየተጨቃጨቃችሁ ነው ሰኒ አንቺ እኮ እንደዚህ አይነት ሰው አይደለሽም በተለይ ትዳርን ቀለል አድርገሽ አታይም ነበር እናው ምንም አልተፈጠረም ስትሉኝ ማምናችሁ ነው እንዴ ይመስላችሁ ምሩ አጋጣሚ እኮ ነው ያው ከሰኒ የለኝም ግን አንዳንድ ሰዎች ይከፈላቸዋል አፈን ዝጋ የሱን ታዩ አንቺ ግን ጓደኛሽ ነች አይደለ እንዴት እንስ ታደርጋለሽ ደማ አታፍሪም እንዴ እንደቀላል ነገር ስታወሪ በጣም ናዘንኩብሽ እሺ አንቺ እኮ ለሷ ለማዘዝ ሴትነቷ ብቻ በቂ ነው ደግሞ ትንሿ እኮ ለአንቺ ከመጠን በላይ ዋ ነበረች አንቺ ደግሞ ምንድነው እኔ አሪፍ ሰው ላይ ልጠላት እየሞከርኩ ነው ምንድነው እንደዚህ የምታካብጪው ያው እዩዬን ታውቂያት የለ ስለምመቻት እኮ ነው ልወድሽ ሞከርኩኝ ግን አልቻልኩም የሚለውን ዘፈን ተጋብሽ ሰማኛለህ እንደዚህ አይነት ማንነት እንዳለሳቅ እንዴት እንደጠላው ብታቅኖሩ እንደዚህ አትልም ነበር ሲጀመር በአለም ላይ ሁለታችሁ ብትፈጠሩ እንኳን አንቺን ጓደኛ አንተ ደግሞ ፍቅረኛ አርግቻ አልቀበለም አንቺ ጭባ እጅሽን እኔ ላይ ታነሻለሽ አሳይሻለሁ ምን አባሽ ያስቅሻል ግልፍጥ ያማል እንዴ በሽተኛ እኔ ምን አርጌ ነው የምትማታው የእናቱ ቂጣ አይደል እንደዚህ የተነሳ የሚጠፈጥፈኝ ወዴት ነው እኔ እዚህ ነው ለሰው ጥያቄ መመለስ አልችልም እና እኔስ ምን እላቸው ነው እኔ አላቅም የሆነ ነገር ባያቸው ለመልሱም ቢሆን አንቺ ትሻያለሽ እና ብቻዬን አጋፍጠኝ ልትሄድ ነው ሊሳኒ ቅዱስ መጣዝ ነው ደግሞ ቁልፏን ማስቀምጣውን ሄደች ብትመለስ ኖሮማ ልብሷን ሰብስባ አትሄድም ነበር ልብሷም የለም የት እንደሄደች አልነገረችሽም እንዴ ቆይ ግን ለምን ባንዴ ተስፋ ቆረጠች እኛማ መሄዷን ያየነው ትንሽ ብትታገስ ጥሩ ነበር እሺ አመሰግናለሁ እንደውም አሳልፊ የምናገረው ነገር አለ እንዴ አረቀስ ትንሿ እኮ በጣም ተከብራችሁ ነበረ ዛሬ ደግሞ የተፈጠረው በመቅደስ ምክንያት ነው እናንተ ግን ልትረዷት አልቻላችሁም በጣም ነው ማስነው እሺ አልገባኝም እኔን ከመጠየቁኝ ትንሿን ጆሮ ሰጣችሁ ብታዳምጧት ምን አለበት ትንሿ እኮ ትምህርቷን በጣም ነበር የምትወደው አንቺ ማን ጠበቃንሽ ደግሞ ይሄ ሁሉ ነገር ሲፈጠር አንቺ የት ነበር እየሰማሽ ነው ወይ ቀስ በይ ደርሳሌ ትሄድብሻል እስኪ ከዛስ ኪዩ ንገሪኝ እስኪ ወሬው ይቀድማል እሺ
ምን ሆነሽ ነው ሰዓት ያስጠበቅሽ? እባክህ ለመውጣት ስላልተመቸኝ ነው። ይደውላልኝ ነበር እናማ ትንሿ ከቤት ተባራለች አለች። ማለት ከዚህ በኋላ የምታገኛት አይመስለኝም። ልክ አላደረጋችሁም። ይሄ እኮ ቀስ ብላችሁ ተማክራችሁ የሚወሰን እንጂ በአንድ ጀንበር የሚሆን ነገር አይደለም። አሁን ይሄን ጋብቻ ተቀብለሽ ነው ያደረግሽው ወይስ አይደለም? ይሄን ብቻ መልሽልኝ። ተስማምቼ ነው ያገባሁት። እንደውም ያገባሽ አይኖርሽ። ውጪልኝ ከቤቴ። እንዴት? የት መሄጃለኝ? የት ሄዳለሁ? እና ላይኖርሽ ለምን አገባሹ? አውቃለሁ ተናድሻል፣ ግን ሰኒን አታባላት። ከፈለግሽ ነው እወጣለሁ። እንዴት አይነት ነገር ነው የምታወሩት? ሰኒ እኮ ሚስት ሆናለች። የት ነው ትታት የምትወጣው? አዎ፣ ግን ከቤቷ በእንደዚህ አይነት ስርዓት መውጣት የለባትም። ራኪብ እባክሽ ተረጋጊ። እንዴት ነው የምንረጋጋው? ይሄን ነገር እየሰማ ያገባችሁ እኮ አንድ እህቴ ናት፣ ለዛውም ሳላቅ። እህቴ ይቅርታ እባክሽ። የት ሄዳለሁ? ቆይ ያገባሽው ያኖርሽ አልኩሽ። አልሰማሽኝም? እባክሽን ራኪብ ተረጋጊ። በኋላ የሚጸጽትሽን ነገር አታድርጊ። ምንም ቢሆን እኮ እህትሽ ናት። እኔም እኮ ቬሎ እያስጎተትኩ ባስወጣ የኔ ቆንጆ እንዴ ምን ፈልገህ ነው እንዴት አልማሽ የምትይዘው እንዴ? አንተ ረመኒ እህቴት ናት። አላውቅም። ፎቶ ላይ ደህና ትመስላለች። ከዛ በኋላ ግን አላገኘኋትም። በእሷ መተብኝ የምተው ይመስላል። ስልክ አታነሳም። የት አባርጋት ነው? እና አርቶጊ ነው ማላደርገው ከመሰለ ተሳስተሃል። ትሰሚኛለሽ? እኔን ለማሸነፍ በፍጹም እንዳታስቢ፣ በፍጹም። ቁርስ ደረሰ እንዴ? ኧረ አልደረሰም። እኔ ቆይ ከስንቱ ልድረስ እንዴ? ቤቱን እያጸዳው ነበር። አሁን በጠዋት መነሳቱ ራሱ በጣም ነው ያስጠላኝ። አይዞሽ በቃ ተረጋጊ። እኔ ውጭ እበላለሁ። ባይሆን አንቺ ጨርሽ ቤሽ። እሺ በቃቸው። እስኪ ቁጭ በይ። ቆይ ስራው እየከበደሽ ነው አይደል? ታዲያ ለምን ሰራተኛ እንዳጨርሰው። ስለዚህ ጉዳይ ደጋግመን አውራን አይደል እንዴ? እኔ ቤቴን ቀጥ አድርጌ መያዝ አያቅተኝም። ከዚህ በፊትስ ካላጋዥ አልነበር እንዴ ቤቱን ቀጥ አድርጌ ያዝኩት? እሺ አትናደጂ። እኔ እኮ ሰሞኑን እየደከመሽ ነው ብዬ ነው። ቆይ ቁርስ ስላልደረሰልህ ነው አይደል እንደዛ ያልከው? በቃ እንደውም አሁን አድርሻ ብላለሁ። እሺ አይ እንደዛ አይደለም። እኔ እንደሱ ያልኩሽ እኮ ጧጧ አስተነሽ እያሳዘንሽ ነው። እንደውም ካሁን በኋላ ምሳ መቆጥርልሃለሁ። ከዛ ቤቱን ቀጥ አድርጌ መያዝ እንደምችል በደንብ አሳያለሁ። አንቺ እኮ የሴቶች ምሳሌ ነሽ። ማሳየት አይጠበቅብሽም። ግን በቃ ያቺ ስመጣ ዝንጥ ብላ መጠበቅ የሚስቴ እኮ ናፍቃኝ ነው። እንዴ ቆይ እንደዚህ ያስጠላውክ እንዴ? አረ አይደለም፣ እንደዚህም ቆንጆ ነሽ። ግን ደግሞ ይልሽ ከስራ ስመጣ ልክ እንደ ንግስት እጅ ነስቼሽ ልክ እንደዚህ ግንባርሽን ስሜሽ ቁጭ እንደለ እንደዚህ ሞኝ እኮ እሱ ማድረግ ትችላለህ። ደግሞ አታስብ፣ ማታ እንደዚህ ሆኜ አልጠብቅህምሽ። እኔ እኮ ስለምትሰሚ ነው ውድድ ማድረግሽ። እና ባሌን ያልሰማው ማን ልሰማ ነው? እኔ ያለኔን ጠምደሽ ያሺ። ምክንያቱም ላስታውስሽ እንዴ የመጀመሪያ ቀን ምን እንዳደረግሽ? እሱ እኮ አጋጣሚ ነው አልኩሽ። ሲጀመር ስልኩን የወሰድኩት የቅዱስን ፍቅረኛ ስልክ ወስጄ በመካከላችሁ የተፈጠረውን ነገር ለመፍታት በማሰብ ነው። ቆይ አንቺ የትኛው ሽማግሌ ነሽ በሱ ህይወት ጥልቅ የምትይው? ምክንያቱም ቅዱስ ጥሩ ሰው ስለሆነ ሁሉም እንደ ጭራቅ አይቶ እኔን ሲሻሸኝ እሱ ብቻ ነበር ያልሸሸኝ። ሰኒ ስትጠፋ ከጎኔ እሱ ነበር። ስለዚህ እኔም ለሱ ጥሩ ነገር እመኝለታለሁ። እንዴት ጥሩ ነገር ተመኘሽለት ባክሽ? ቆይ አንቺ ስለሱ ህይወት ምን አውቀሽ ነው ካላስታረኩ የምትይው? ጥሩ ተቀራርበናል፣ ደግሞ በጣም ይዋደዳሉ። ስለዚህ በመሀላቸው ያላግባባቸውን ነገር ብንፈተውና አብሮ ቢሆኑ ምንድነው ችግሩ? እንዴ እሷ እኮ ከገዛ ጓደኛዋ ጋር አውቃለሁ፣ ሁሉንም ነገር ነግሮኛል። ግን ደግሞ ለሱ አልነገራትም። ስለዚህ እውነት ሊሆንም ላይሆንም ይችላል። እሱን ለማጣራት አስቤ ነው። እሺ ማን እንበልሽ ባክሽ? ኤፍቢአይ ወይስ ሞሳድ? ማን እንበልሽ? ግን አንቺ እውነት አክስቱ ነሽ? ምንድነው ይሄን ያህል የነሱ አብሮ መሆን ያናደደሽ? ቆይ የባል ዘመድ ስትባሉ አንድ ሰው እንኳን ጤነኛ የለም? ለነገሩ መግደል ብርቅሽ አይደለም። እንዳንተ አይነቱን አንድ አይደለም 10ን ብገል ራሱ ፈጣሪ የሚኮንነኝ አይመስለኝም። ከዚህ በላይ ባታናደጂኝ ለአንቺ ጥሩ ይመስለኛል። ምን ነው ፈራኸኝ እንዴ? ከዛች መርፌ በኋላ ስናደድ ምን እንደማደርግ የገባ ይመስለኛል። አፍሽን ዝግቢ ይቻላል። አንቺ ማትረቢ በማግባትሽ ተናደ ሄደችው እህትሽን ለቀብርሽ እንዳልጠራት። ና ግደለኝ። መሞት ምፈራ መስሎ ነው? ነጋ ጠባ ካንተ ጋር አኩኩሉ ከምጫወት መሞት ረፍቴ ነው። እሺ የምትታለብላ ማትታረድ ሲባል አልሰማሽም? ካንቺ ገና ብዙ ጠብቃለሁ። ጊዜው ሲደርስ ግን እንቡጥ አበባን የመቅጠፍ ያለን ይቀላል።
አረመኔ እንደሆን ካውቃለሁ። ለማንም አትመለስም። አክብሪ ብዬሻለሁ። ትዕግስቴን አትፍታ። እንዳከብር ከፈለግ ከኔም ከእህቴም ምራቅ። ደግሞ የትኛውን ስራ ሰርተ ነው እባክህ እንዳከብር የምጠብቀው? ትሰሚኛለሽ? እግሬ ስር እየሰገድሽ ታከብሪኛለሽ። እሱ በህልም ነው፣ መቼም አላደርገውም። እሺ ምን ነው ደነገጥሽ? ክብሮሜ ደህና ነህ? እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝ። አንተ ምን ነው ሳትነግረን መጣ? ምን አለበት ደውለህ ብትነግረን? እንደዚህ ድንገት መምጣት እየተሻለ ለምን አስጨንቃችኋለሁ ብዬ እኮ ነው። ደግሞ ጸጉርሽ እንዴት ነው ያማረብሽ? ያንን ጸጉር ተገላገልሽው እንዴ? ክብሮሜ አንተ እኮ ሳትመጣ ስንት ነገር ተለወጠ መሰለ። ኪራም አገባ፣ ኒናም እንደዚህ ቆንጅዬ ሆነች። ያት አላማረባትም ኒና? ደግሞ ሌላ ዜና ስራም ጀመረች ኒና። እንዴ ከሁሉም ግን የአንቺ ጸጉርን ያስገረመኝ። ወይኔ አዎ ክብሮሜ ብታይ በእናትህ እንደውም በዚህ ውበትሽ ለምን የቁንጅና ውድድር ምናምን አትሞክሪም? አንደኛ ነው የምትወጪው ሲሉኝ በቃ እሱን ልሞክር ነው። ማን ጋር እንዴ? የምታየው ሌላ ፍቅረኛ የለኝ፣ ሰኒ ጋር ነው። እንዴ ምን ማለት ነው ክብሮሜ? እንደዛማ አይሆንም። በቃ ተረጋግተን ነገ ታያታለህ። አይ ኒና፣ እኔ በጣም ናፍቃኛለች። በዛ ላይ እዛውኜ ስላልደወልኩላት ሳትቀየመኝ አትቀርም። እንዴ መቀየም ብቻ? አረ ሌላ ምን? እንዴ ልትመታኝ ነው እንዴ? ተቀመጡ፣ ቁጭ በሉ። እንዴት ናችሁ? በቃ እኔ ልሂድ። እንዴ እኛ ስንመጣ ነው እንዴ የምትሄደው? ወይስ የነበራችሁን ጊዜ አበላሸንባችሁ? አረ ምን ጊዜ ነው? ምንም አላበላሻችሁ። ይልቅ እንዴት ገባችሁ? ግቢው እኮ ክፍት ነበር። እኛማ ክፍት ሲሆን እኮ እንግዲህ ያለ መስሎን እንመለስ ነበር። አይ ማን አለ ብለሽ ነው? ያው እንደምታዩት ቤቱ ሆኗል። እህት የሚለችው እንደ መጀመሪያው ብቸኛ ሆኛለሁ። እንዴ እንደዛማ አትበይ። ከዚህ በኋላ እኮ ነው ያለኝ። ያው በቻልኩት አቅም ከዚህ በኋላ ብቻሽን እንዳትሆኚ ለማድረግ እጥራለሁ። በቃ እናንተ ካላችሁ ነው ልጅ በኋላ እመጣለሁ። ሰላም ነው። ደግሞ በጣም አብሮሽ እንዴ። ቆይ መች ነው ይሄ ሁሉ ነገር የተፈጠረው? እኛ ሳናቅ ሳታማክሪኝ መች ነው ይሄ ሁሉ የሆነው? አንቺም ሰምተሻል እንዴ? አዋ መጀመሪያ ላይ ኪራ ሲነግረኝ አላመንኩም ነበር። ከዛ ግን ምሩም ስደግምልኝ በቃ አመንኩ። ጭራሽ እሱም ሰምቷል? አዎ እሱማ እኮ ከናኦሚ ጋር ሊመጣ ነበር፣ ግን ሄዳችሁ አታስጨንቋት ብዬ እኔ ነኝ ያስቀሯቸው። ውይ ጥሩ ነው ያደረግሽው። እንኳን አየሩም አልናፍቀኝም። ኤርፖርት ስገባ መሬት መሳም የሚባል ነገር አልታየኝም። ምን እንደናፍቀኝ ታውቂያለሽ? ሰኒ ነች ናፍቀችኝ። ውይ ሰኒ አሁን እኮ ብታይ ሌላ እንዴ ትንሽ ወንድሜ እንዴ ወንድሜ እንዴት ነህ? እንዴ ሰጠፋል ዳዊ እንዴት ናችሁ? በቃ ሳትናገር ትመጣለህ። ምን ላድርግ ብለህ ነው? እንዲህ ሳይናገሩ ጠፍቶ መመለስ ይሻላል እንጂ። እንዴት ናችሁ? አማን ነው። ደህና ናችሁ? ሰላም እኮ ነው። ውይ እሰይ 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 እልል። እንዴ ምን ነው ኒና? ውይ ኪራዬ ቅድም እኮ ብታይ ክብሮ ምን ሳገኘው ደንግጬ፣ አሁን እኮ አንድ ላይ ጠቅለል አድርጌ ወንድሞቹን ሲያገኝ ደግሞ ደስ ብሎኝ እልልልል ብዬ እኮ ላክብርለት ብዬ እኮ ነው። በቃ እርግጠኛ ነኝ አሁን እቺ ልጅ ባወጣችሁ ድምፅ የጀበና መሰንጠቁ አይቀር መፍሰሱ። በቃ ሻውን ቡናው ናፊ ፂ ግን የት ሄዳ ነው? ሰኒ ጋር ሄዳለች። እንዴ ሰኒ ጋር እኮ ነው ያለችው። ምን ሆናችኋል? እኔን የምታዩኝ? አይ ምንም አይደለም፣ እንዲሁ የሰኒ ስም ሲጠራ እንዴት ትሆናለህ የሚለው ነገር ለማየት ነበር። አንተ ምንም የምታነሱ አይደለም። በጣም ነው ናፈቀችኝ። ግን እንዴት ናት? ወይ ክብሮም ደግሞ ምንድነው በቃ ናፍቆትህን በልክ አድርገው። እሷ እኮ ኒና ቡና የሚያፈላ ሰው እኮ ብዙ አይለፈልፍም። ዝም ብለሽ ቡናውን ናፊ። አልገባኝም። ሰኒ የሆነችው ነገር አለ እንዴ? አይ ምንም አልሆነችም። አንተ ልክ ጊዜ ትንሽ ደብሯት ነበር። አሁን ደህና ነች። መጥቼ ስታይኝ ደስ ይላታል። አሁንም እህቷ አለች እንዴ? ማለቴ ወደ መጣችበት አልተመለሰችም? ጽናት ክፍል 214 ተለቋል ውዶችዬ።
እንግዲህ ሰኒና እህቷ ራኬብ ተጣልተዋል። ራኬብ እንግዲህ ቤቱን ለሰኒና ለጆከር ጥላላቸው ወጥታለች። ውዶችዬ ክብሮም መጥተዋል። ውዶችዬ ያው እንግዲህ ዛሬ አዲስ ነገር አለ ማለት ነው። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ በዛሬው ክፍል ክብሮም መጥቷል። ደስ ይላል። ሰኒ እንግዲህ ጉዳ ይፈላል ማለት ነው። ምን ይሆን ወይም ደግሞ እንዴት ይሆን ሰኒና ክብሮም የሚለውን አብረን እናያለን ውዶቼ። እንግዲህ እንዳያችኋት ራኬብ ወደ ቅዱስ ሄዳለች። እንግዲህ ቅዱሴን ፍለጋ በሄደችበት በር እያንኳኳች አጋጣሚ ደግሞ ከቤታቸው ያለው እንግዲህ አብሯት እየተከተላት ነበረ። ነገር ግን ቁፍቁፋ የብሩኬን ማለት የቅዱሴን በእውነተኛ ስሙ ደግሞ ብሩኬ ስለሆነ ነው ብሩኬ የምለውና ውዶችዬ ቆፍቁፋ በሩን የከፈተችላት ግን አክስቱ ነበረች ማለት ነው። አክስቱ ደግሞ እንግዲህ ጥሩ ስሜት ላይ አልነበረችም። ምክንያቱም የሰኒን እህት ራኬብን አትወዳትም ማለት ነው። በዛም የተነሳ እንግዲህ ቅዱስ የለም ብላ አባራታለች። ራኬብም እንግዲህ ክፉኛ ተናዳ እንግዲህ ተመልሳ ወደ ቤት ሄዳለች ማለት ነው። እንግዲህ አብሯት የነበረውም አስፈራርቷት ቅዱሴን አክስት አስፈራርቷት ወደ ራኬብ ተመልሶ በኋላ ሄዷል ማለት ነው ውዶችዬ። እንግዲህ እንዳያችሁት ክብሮም መጥቷል። ክብሮም መጥቶ ግን እንግዲህ ሰኒን ላያት ነው። ሰኒን ሄጃ ማየት አለብኝ በጣም ናፍቀኛለች እያለ ይገኛል ማለት ነው። ነገር ግን ኒና ሊሰደው አልቻለችም። ምክንያቱም ሰኒ አግብታለች ልትለውም ያው ትንሽ ፍንጭ እያወጣችለት ነበር። ነገር ግን እሱ አንተን አላላትም አልተረዳትም እና ልትናገርትና እንደገና ትቀይሳለች እንደዛ እያለ እንግዲህ ያው ቡና ላፍላ ቡና ስለማፈላ እና ኪራም ስለሚመጡ አንተ ቁጭ ብለዚህ መጠበቅ አለብን እነሱን ብለው እንግዲህ ሳሎን ቆልፋበት ሄዳ ቡና እያቀራረበች ነበረ ማለት ነው ውዶችዬ። ለነኪራም ደውላለች። እንግዲህ በስተመጨረሻም እነ ኪራ ይመጣሉ። እንግዲህ ያው ቤቱን ደመቅ አድርገው ክብሮምን እያጫወቱት ነበር ማለት ነው። ከዛም እንግዲህ ኒና ያው አጋጣሚ አምልጧት ሰኒ አግብታለች ለማለት እየሞከረች ነበር። ነገር ግን ኪራና ናሆም ተጣልተው ማለት ኪራና ናሆም ተቆጥተዋት ያው እንደገና ያው አፏን ሰርዛለች ማለት ነው ውዶችዬ። እንግዲህ ትንሿ ከነጽናት ቤት ወጥታለች ውዶችዬ። ያለችውም ጎዳና ላይ ነው። ጎዳና ላይ ያለችም ከሆነ ቦታ ተደብቃ አንድ ሰካራም ያው እየመጣባት ነበረ። እሷም ደግሞ ምን ልታረግ መጣህብኝ ማነህ እያለች እንግዲህ ስትፈራ ነበር ማለት ነው ወዶችዬ። እንግዲህ የትንሿ ጓደኛ እዩ እንግዲህ መቅደስና ያንኛው ጓደኛዋን ወንዱን ተጣልተዋለች ማለት ነው። ተጣልታቸዋለች። ሄዳ እንግዲህ ለምንድን ነው የዚህን ያክል እሷ ከዛ ቤት እንድትፈናቀል ምንድን ነው ሴራ ነው የምጠነስሱት እናንተ ማትረቡ ናችሁ በማለት እንግዲህ ስትቆጣቸው፣ አጋጣሚ ወንድየው ደግሞ እኔን እኮ ስለምትወደኝ እኔ ደግሞ እምቢ ስላልኳት ነው እንደዚህ ብላ ምትጮህ ብሎ ለመቅደስ ሲናገር እንግዲህ እዩ ለጥፊ መተው እየሮጠች ሄዳለች ማለት ነው። እሱም ተናዶ እንግዲህ ይችኛዋንም መቅደስንም ለጥፊ መቷት ተመልሶ ሄዷል ማለት ነው ውዶችዬ። ልጅቷ እዩ ደግሞ እንግዲህ ከነጽናት ቤት መታ ትንሿ ለመኖሯን ስታቅ እንግዲህ ለነጽናት መቅዲ ማለቴ ትንሿ ከዚህ ቤት የወጣችው በሷ ሁኔታና በሷ ሴራ እንዳልሆነ እንድታውቁ ፈልጋለሁ። ትንሽ ብትታገሷት ምናልባት ከኋሏ ያሉ ልጆች ምን ያክል እንደሚረብሻት ብታውቁ ኑሮ እንደዚህ አርጋችሁ አስወጣችሁ አሰዷት ነበር በማለት እንግዲህ ክፉኛው ተናግራ ወጣለች ማለት ነው። እነ ኪራና ጽናትም ጨንቋቸው አይነን ሲያዩ ነበር ማለት ነው። ምንድነው የተፈጠረው እያሉ ትክ ብለው ሲያዩ ነበር ማለት ነው። እንግዲህ እዩም ተመልሳ ሄዳለች። እንግዲህ ኪራና ጽናት ጦር ላይ ናቸው አሁን ላይ። ኪራም ጸባዩን አስተካክሎ እንዲሁም ጽናትም
ጸባን አስተካክላ ወደ ነበረ ወደ ቀድሞ ፍቅራቸው ተመልሰዋል ማለት ነው። ጽናት እንግዲህ ስራ በዛብኝ እያለች ነው። ነገር ግን ቢሆንም ራሴ ሰራዋለሁ ሰራተኛ አያስፈልገንም ብለዋለች ኪራን ማለት ነው ውዶችዬ። ኪራ ደግሞ እንግዲህ በቃ በጊዜ መለስልሻለሁ ምናምን እያለ እንክብካቤውንም ቀጥሏል ማለት ነው ውዶችዬ። እንግዲህ በስተመጨረሻም እነ ቅዱሴ እንዲሁም ደግሞ እነ ጽናት እንዲሁም እምሩ ሆነው ተሰባስበው እነ ሰኒ ቤት ሄደዋል ማለት ነው። ሰኒና ጆከር በመጋባታቸው እንግዲህ ሁላቸውም እኛ ሳንሰማ እንዴት ሊሆን ቻለ በማለት እንግዲህ ሰኒን ተቆጥተዋታል። ሰኒም እንግዲህ እያለቀሰችን የፈልጌው ሳይሆን በቃ ግዴታ የሚያስገዳኝ ነገር ስላለ ነው፣ ስለዚህ ወስኜ ራሴ ፈልጌ ያደረኩት ነገር ነው በማለት እንግዲህ ለእህቷ ነግራታለች። እህቷም እንግዲህ በጣም ተናዳ እንዴት እንዲህ ሊሆን ይችላል? እንዴት እኔን ሳታማክርኝ እኔ ትሽያለሁ? በማለት እንግዲህ ሰኒን በጣም ታቆጣታለች። ጆከርንም እንግዲህ ለምን አንተስ እንዴት እሷን አሽበል ብለህ አታለ ለምን እንደዚህ አርገታ ይሄን ያክል ነገር ታደርጋለህ? ጋብቻን ያክል ነገር ለምን እንደዚህ ታደርጋላችሁ? በማለት እንግዲህ እሱንም ተቆጥተዋለች። እሱም አንገቱን ደፍቶ በቃ ይቅርታ እያለ እንግዲህ ይቅርታውን ጠይቋን ማለት ነው ውዶችዬ። በስተመጨረሻ እንግዲህ ራኬብ ውጭልኝ ብላታለች ሰኒን ማለት ነው። እሷ ከምትወጣ እኔ ልውጣ ብሎ ደግሞ ጆከር ተናግሯል ማለት ነው። እንግዲህ ቅዱሴ ደግሞ አንተ የት ነው ጥላት የምትወጣ? አሁን እኮ ሰኒ ሚስት ሆናለች፣ እሷን ጥላት ነው የምትወጣ? በማለት እንግዲህ ጥያቄውን አቅርቧል ማለት ነው። ከዛም እንግዲህ ራኬብ በቃ ተመለሽ ቁጭ በይ እኔ ወራሴ እወጣለሁ በማለት እንግዲህ ራኬብ ቤቱን ጥላላቸው ወጣለች ማለት ነው። እዛም እንግዲህ ቅዱሴ ወደ ቤቱ እዟት ሄዷል። ወደ ቤቱ እዟት ከሄደ በኋላ ግን አጋጣሚ አክስቱ ልታስቀምጣት አልቻለችም ማለት ነው። በጣም አንቧ ዘራፍ እያለችባት ነበረ። እሷ ደግሞ ራኬብ ደግሞ እኔ ባለ ቤት ነኝ፣ ቤት አለኝ እንዳንቺ፣ ነገር ግን በአንዳንድ በተፈጠሩ ምክንያቶች ነው እዚህ ልመጣ የቻልኩት፣ እሱም ደግሞ ቅዱስ የመልካም ልጅ ስለሆነ እንጂ ሌላ ነገር አይደለም በማለት እንግዲህ ለአክስቱም ነግራታለች ማለት ነው። አክስቱ ግን በጣም ሀርድ ነች ማለት ነው ውዶችዬ። እንግዲህ ሰኒ ክብሮም መጥቶላታል። እንግዲህ ክብሮምን ታግባ እያላችሁ ኮሜንት ላይ አስቀምጡ። ምክንያቱም ከዛ ሙድም እንድትወጣ መሆን አለበት። ያለችበት ሙድ ጥሩ ስላልሆነች ነው በግዴታ የውሸት ጋብቻ አድርገው ፌክ ጋብቻ አድርገው ጆከርን ያገባችሁ ማለት ነው ውዶችዬ። በነገራችን ላይ ክብሮም ስለመጣ ደስ ብሎኛል። የድራማው ድምቀት ነው ክብሮም ውዶችዬ። ሰኒ እህቷ ከሄደች በኋላ እንግዲህ ጆከር መጨቃጨቅና ማለቃቀስ ጀምራለች። ጆከር ሊያጽናናትና ሊያበረታታት ቢሞክርም እሷ ግን ልክ አይደለችም ማለት ነው። እንግዲህ ምሩም ከጎኗ ሆና እያበረታታቻት ነበረ፣ ነገር ግን ልትረጋጋ አልቻለችም ማለት ነው። ሰኒ እንግዲህ ጋብቻው የውሸት እንደሆነ ከጆከር ጋር ሲያወሩ ነበር። ነገር ግን ጆከር ግን በዛው እውነት ይሆናል ብሎ ስላሰበ ያው እንደዚህ አይነት ጥያቄ ስታቀርብለት ትንሽ ደብሮታል ማለት ነው። ምክንያቱም ነገ እኮ የራሳችን ህይወት ይኖረናል፣ አንተም ምንም የራሳችን ህይወት ይኖረናል በማለት እንግዲህ ስትለው እሱ ደግሞ የላም ህይወት ያምርሻል በማለት እንግዲህ ዘወር ብሎ ለብቻው ሲያነበንብ ነበረ። ከዛም እንግዲህ ምን አልከኝ ብላ ስትጠይቀው አይ ምንም እሺ ይሁን እንዳልሽ ይሁን በማለት እንግዲህ መልስ ሰጥቷታል ማለት ነው ውዶችዬ። የጆከርና የሰኒ ጋብቻ የእውነት አይደለም ፌክ ነው። ግን ደግሞ ያው ሰኒ ክብሮምን ታግባ እያላችሁ ውዶችዬ ኮሜንት ላይ ያስቀምጡ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ ክብሮም መጥቶ ይኸው ቡናው ፏፏ ብሎ ከጓደኞቿ እየተጫወተ ይገኛል ማለት ነው። ለማንኛውም መልካም ምሽት ውዶችዬ።